አንጋፋው አርቲስት መራዊ ስጦት ከዚህ ዓለም ድካም አርፈዋል። የወርቃማው የኢትዮጵያ ሙዚቃ ታሪክ ባለውለታ አርቲስት መራዊ ስጦት በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል እንግዲህ አንዱ ናቸው። ከ55 ዓመት በላይ በቆዩበት የሙዚቃ ህይወታቸው እንግዲህ በክላርኔት እና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነት እንዲሁም ደግሞ በኃላፊነት ማለትም አመራር ቦታ ላይ ለበርካታ ዓመታት አገልግለዋል። የአምባሰሉ ንጉስ፣ የክላርኔት ንጉስ በመባል የሚታወቁት ጋሽ መራዊ ስጦት ውልደትና እድገታቸው ከወሎ አምባሰል ልዩ ስሙ ዳቃ ወረዳ ነው። ከአምባሰል ወጥተው በክላርኔት አምባሰልን ወደር በማይገኝለት ሁኔታ በመጫወት በሙዚቃ መድረክ ላይ እንግዲህ ነግሰው ኖረዋል። አርቲስት መራዊ ስጦት አምባሰልን ሲጫወቱ አይቶ ስሜቱ የማይኮረኮር የማያነባ የለም። የሙዚቃ ህይወታቸው የሚጀምረው እንግዲህ በ1942 ዓ.ም ገና የ14 ዓመት ልጅ እያሉ የማዘጋጃ ቤት በወቅቱ የሙዚቃና ቲያትር ማስፋፊያ ጎንደሬው ገብረ ማርያም የተሰኘ ቲያትርና የመንገድ ላይ የሙዚቃ ትርኢት ወይም ፋንፋር ባንድ ለማሳየት ደሴ በመጡበት ወቅት ልባቸው ይሰረቅና እሳቸው እንደነሱ መሆን እንደሚፈልጉ በመጠየቃቸው በአዲስ አበባ ከመጡ እናስተምሮታለን ይሏቸዋል። ይህ ቃል በጊዜው ከሰጡት ውስጥ አንዱ ተስፋዬ ሳህሉ አባባ ተስፋዬ ነበሩ። እሳቸውም ለአዲስ ዓመት የእንቁጣጣሽ አበባ ስለው በየሹማምንቱ ቤት በማዞር 50 ብር ይሰበስቡና ወዴት ነህ የሚለው ጥያቄ እንዳያስጨንቃቸው ሆን ብለው ብርድ ልብስ ቀደው ላሰፋ ነው በሚል ሰበብ ከቤት ይወጣሉ። ከአንድ ጣሊያናዊ ሹፌር ጋር ተነጋግረው በትሬንታ ኳትሮል ተጭነውም ወደ አዲስ አበባ ይመጣሉ። አጠያይቀውም ቃል የገቡላቸውን ሰዎች ያገኙና በ14 ዓመታቸው የሙዚቃ ትምህርታቸውን ይጀምራሉ። ከትምህርታቸው ጋር አንድ ላይ ማደሪያና የኪስ ገንዘብ ጭምር ይሰጣቸው ነበር። በወቅቱ ከእሳቸው ጋር አብረው ከነበሩት ሙዚቀኞች መሃል የሳክስፎኑ ንጉስ ጌታቸው መኩሪያ አንዱ ናቸው። 6 ዓመት በዚያ ሁኔታ ካሳለፉ በኋላ የጃንሆይ 25ኛ የብር ኢዮቤልዩ በዓል ምክንያት በማድረግ የአሁኑ ብሔራዊ ቲያትር የቀድሞ ቀዳማዊ ኃይለ ሥላሴ ቲያትር ቤት ሲቋቋም ከተመረጡት 13 ሙዚቀኞች መካከል አንዱ በመሆን መስራች ሆኑ። በአርመናዊው አስተማሪና አለቃቸው ሙሴ ነርሲስ በምግባራቸውም ሆነ በትምህርት አቀባበላቸው የሚደነቁት አርቲስት መራዊ ከሙሴ ነርሲስ ህልፈት በኋላም የሙዚቃ ክፍሉን ተረክበው ለ30 ዓመታት በአለቅነት አገልግለዋል። በዚህም ወቅት ለአርቲስት ሚኒሊክ ወስናቸው፣ ለመልካሙ ተበጀ፣ ጠለላ ከበደ፣ ፍቅርተ ደሳለኝ ለበርካቶች ግጥምና ዜማ ደርሰዋል፣ ሙዚቃ አቀናብረዋል። ከነዚህም ውስጥ የሚኒሊክ ወስናቸው የእንጆሪ ፍሬ፣ ትዝታ አያረጅም፣ ስኳር ስኳር፣ አፈር አትንፈጊኝ፣ በምድረ ሱዳን ያለሹ ጥቁሯ ጽጌረዳ፣ የመልካሙ ተበጀ ደግሞ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ፣ የፍቅርተ ደሳለኝ፣ ልማት ልማት ሌሎችም ይገኙበታል። ከዚህም ባሻገር ከ200 የማያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረመድህንና ለሌሎችም በርካታ ታዋቂ ቲያትር ማጀቢያ ሙዚቃዎችን ደርሰዋል። የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሰሩት አርቲስት መራዊ ስጦት ናቸው። በአፄ ኃይለ ሥላሴ በዘመነ ደርግና በዘመነ ኢህአዴግ ጊዜ በተሰራው የኢትዮጵያ ሕዝብ መዝሙር ላይ የጋሽ መራዊ ትንፋሽ ተቀርጿል። ዜማው በሚሰራበት ጊዜም ኦርኬስትራውን የመምራትና የማስተባበር ስራውን የሰሩት ጋሽ መራዊ ስጦት ናቸው። በሙያው ኦል ብላክ ፒፕል ሚውዚክ ፌስቲቫልን ጨምሮ በናይጄሪያ፣ በግብጽ፣ በሱዳን፣ በቻይና፣ በራሺያ፣ በአሜሪካና በሌሎች ሀገራት ሀገራቸውን ወክለውም ተሳትፈዋል። በአሜሪካ ሀገርም ከሙዚቀኛ ያሬድ ተፈራ ጋር በመሆን አምባሰልና ትዝታ ለትውልድ ደረጃውን በጠበቀ መልኩ እንዲተላለፍ በካሴትና በሲዲ አስቀርጸዋል። ለዚህና መሰል አስተዋጽኦ በተለያዩ ጊዜያት ሽልማቶችን አግኝተዋል። ከጃንሆይ የማበረታቻና የመጽሐፍት ሽልማት፣ በደርግ ጊዜ በማስታወቂያ ሚኒስቴር የምስጉን ሰራተኛ ወርቅ ተሸላሚ፣ የዓለም አቀፍ ጎልድ ሜርኩሪ ሽልማት። ይህ ሽልማት እንግዲህ ዓለም አቀፋዊና ትላልቅ የዓለም መሪዎችን ጨምሮ ሳይንቲስቶችና ምሁራን የሚሸለሙት ነው። ከኢትዮጵያ ብሔራዊ ቲያትር የወርቅ ሽልማት፣ በሰሜን አሜሪካ የኢትዮጵያን አርቲስቶች ማህበር የክብር ሽልማት፣ የባህልና ቱሪዝም ሚኒስቴር ወይም ባህል ማዕከል የክብር ዋንጫ
ተሸላሚ ናቸው። ከጠቅላይ ሚኒስትር አብይ አህመድ የክብር ሜዳሊያ ሽልማት እነዚህ እንግዲህ ጥቂቶቹ ናቸው። ጋሽ መራዊ ጡረታም ከወጡ በኋላ ከሙዚቃው ሳይርቁ እስከ ቅርብ ጊዜ ከብሔራዊ ቲያትር ደጅ አይጠፉም ነበር። የልብ ህመም አጋጥሟቸው የትንፋሽ መሳሪያ መጫወት እስከተከለከሉበት ጊዜ ድረስም ክላርኔታቸውን ይዘው መገኘት ባለባቸው ቦታ ሁሉ እየተገኙ ህዝብን ያስደስቱ ነበር። በህይወታቸው ከኦርኬስትራ ተነጥለው በየትኛውም ምሽት ክለብ ሰርተው አያውቁም። በተሰጥኦ ያምናሉ። አዳዲስ ወጣቶች በመጡም ጊዜ ካሉበት አድኖ በማግኘትና በማበረታታት የሚታወቁ ናቸው። አርቲስት መራዊ ስጦት ባላቸው ጊዜ ሁሉ ባለተሰጥኦ ልጆችን በማደን ችሎታቸውን እያደነቁ እየመከሩ የሚያበረታቱና ምን አይነት አርቲስት መሆን እንዳለባቸው ምሳሌ በመሆን ጭምር የሚደግፍ የሙያ አባትም ጭምር ናቸው። ለዚህም የዓለም አቀፍ ሜርኩሪ ሽልማታቸው ወጣት ባለሙያዎች ባዩት ጊዜ እንዲበረታቱና እንዲነሳሱበት በማሰብ በስጦታ መልክ ለኢትዮጵያ ብሔራዊ ቲያትር ዋና ስራ አስኪያጅ ቢሮ እንዲቀመጥ አስረክበዋል። አርቲስት መራዊ ስጦት ነፍስ ይማር።